ይታያል ጋጋት መስለቀነስ መሰለኝ አው ይታያል። አታቆየው እንዳይዘጋብክ። ደረሰኝ ረጅም ተስፍሽ አረርጌው ትናንትና ለ3 ቀን ዘግቶበታል። ደረሰኝ ሲያሳይ እንዳይዘጋብክ። መሴጅ ገባልህ ካሽ ኦልሞስት አሁን ያለውበት ቤቱ ራሱ ኔትወርኩ በጣም እንትን ነው። እንደዚህ ራሱ መግባቱ ገርሞኛል። ላይቭ ላይ ማስቀመጡ በጣም ጥሩ። በጣም ነው የምናመሰግነው። እኔ ኦልሞስት ሲገባ ስክሪንሾት አድርጌ ዋትስአፕ ላይ ልክልሻለሁ። ችግር የለም። እሺ አሽዬ፣ እሺ ወንድሜ፣ እንኳን ደታለክ አብይ። በጣም እናመሰግናለን። አመሰግናለሁ አብይ። አንቺም በጣም ነው አመሰግናለሁ። ወይ ተገናኙ። አዎ አገኛለሁ። እመጣለሁ። አግኘው በእናትህ እንዴ እመጣለሁ። እሺ ይመጣል። መሀል ሴንተር ላይ ነን አሁን። የት ነው ሰፈረ? እኔ እዚሁ አካባቢ ነኝ። ደውልልሃለሁ። ቁጥሬን ልኬለታለሁ። ይደውልልሃል። እሺ ቁጥሬን ልኬለታለሁ። መምጣት አለብህ ጌታ። ግድ ነው። ብሬንማ አይካለሁ። ጀስት በሀቡ በኩልም እንዲሁም እዚህ ቤት ባለው ሰዎችም በኩል ይሄን ራሱ አስበው አንተ ይሄን ነገር ሰፖርት ለማድረግ ብቻም ሳይሆን አይ ነው የዛኔም ብለሃል። ብሩ ይጠቅምሃል። የማይጠቅመው ሰው የለም። ብር አንድ ብር ያለ ምክንያትም ሊወጣ የማይገባ ግን ዛሬ አሁን በሀቡ በኩል አንተም እንደዚህ ቻሌንጅ ብላ ቪዲዮ ሰርታ አሹ ብሎ በጣም ብዙ ሰዎች አስበው ሜንሽን አድርገውኝ ነበርና ይሄን ራሱ በማድረግ ራሱ ትልቅ ነገር ነው። የበለጠ ደግሞ በአካል እንገናኝ። ግድ የለህም። ኧረ ደስ እያለኝ እመጣለሁ። ለአቡም እየነገርኳት ነበር። እመጣለሁ። አንተም ብቻ አይደለም። አሁን እኮ ፈረስ ያስጋልባል። አያሳስብና ማሻአላህ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ፈረስ ያስጋልባል። ምንም በላይ እግዚአብሔር ብቻ እግዚአብሔር መልካም ነው። ታስታውሻለሽ? ባለፈው አንቺም ሪል ስቴት እንትን እንበል እያልሽ ነበረ። ይሄን የ100 ሺህ ብር ቻሌንጅ ስንጀምር እና ቪዲዮ ልሰራለት ነበር ለሪል ስቴቶች፣ ለፕሮፐርቲ ባለቤቶች ቤት እንዲሰጡት ቪዲዮ ሰራለታለሁ ብዬ ላይቭ ላይ አንተ ቻሌንጅ የሰጠከው ሁለት ተናግሬያለሁ። ያንን በተናገርኩ በስንተኛ ጊዜ ቤት ሲሰጠው ሳይ ዋው አልኩኝ። እኔ ራስ በጣም ደስ አለኝና እግዚአብሔር መልካም ነው። በጣም እና በዚህ አጋጣሚ ማለት ነው ስለ እውነት ነው የምልህ እግዚአብሔርን ጉርሻ የሚባለው ፔጅ እኔ ወንድ ይሁን ሴት ይሁን አላውቀውም። ሀቡ ታውቂዋለሽ? ፌስቡክ ላይ ከ75 ፔጅ በላይ ነው ይመጣልኝ ሀቢባ ብዬ በጣም ብዙ ፌክ አካውንቶች አሉ። ብዙ ፌክ አካውንቶች አሉ። ሳይ አሁን አንዳንዴ አሁን የኔ ፌስቡኬ ሪል ነው፣ ቲክታኬም አሸናፊ አሰፋ ነው፣ ፌስቡክ ላይም አሸናፊ አሰፋ ብትይ ከ320 ሺህ በላይ ተከታይ አለኝ። 300 ምናምን ሺህ በላይ እና ጉርሻን ሳላመሰግነው አላልፍም። በእውነት ነው የምልህ። ለምን መሰለህ? ስትጽፍለት እንትን ነው ቮይስ አረግ እኔ እንዳልኩ ነው። ወንድ ይሁን ሴት ይሁን አላውቅም፣ ግን ስትጽፍለት እያንዳንዱን ነገር ቴሌግራም ላይም ፌስቡክ ላይም እየተከታተለኝ ማለት ነው። ስለ ብሌን ጤንነት፣ ስለ ብሌን ሁኔታ፣ ስላለው ነገር ሁኔታ እየተከታተለ ነው ፖስት የሚያደርገውና እሱን ሳላመሰግነው አላልፍም። ጀስት ፌስቡክ ላይ ማለት ነው። በቲክታክ ደረጃ ደግሞ ያው ሰው አይወቀኝ አይባልም። ሳትወድ በግድ ነው። እና ሰው አይወቀኝ ኔት ነው መሰለኝ ይቆራረጣል መሰለኝ ይሰማል። እና በዚህ አጋጣሚ ፌስቡክ ላይ ጉርሻ ፔጅን ሳላመሰግነው አላልፍም። ተዋውቀን ምናምን ነገር ሳይሆን ጀስት በቃ ብሌንን ሲያያት የሆነ ውስጤ ጥሩ ነገር እንትን አይለኝም እና ሳያት ጤናዋን ሳያት ስትጫወት ሳያት ምናምን ውስጤ መንፈሴ ጥሩ ነገር ይሰማኛል ስላለ በቃ ሰው ለካ በዚህ ልክም ነው እንዴት ላለ ቲክቶክ ላይም ደግሞ እንደምታየው ነው። በብዙ ሰዎች ልብ ውስጥ ገብተናል። ያው የሚከተሉ ሁሉ ደግሞ ወዳጅ አይደለም፣ እያየን ነው። ልክ አንተን መቀጥቀጥም የሆነ ነገር ማድረግ ሲፈልጉ ፎቶንም ዘግዝቀው ኦር የሆነ ነገር አድርገው ምናምን ይመታሃል። ምንም ማለት አይደለም። ዛሬ ግን ሀቢባን ለማወቅ ያ ፐርፊሙን ለማወቅ ሙኒትን ለማወቅ ሰንበዲ ማንኛውም ሰው ለማወቅ የዚች ልጅ ዋጋ ነው። እሷን ቤት ውስጥ ደብቄ ባስቀምጥ ኖሮ ቤት ውስጥ ቆልፌባት ብቀመጥ ኖሮ እንኳን ይቻርለችም በሷ አይነት ልጆች ያሉ ቤት ውስጥ ተቀምጠው ይቀሩ ነበርና
ዛሬ ይሄ ነገር በብሌን የተነሳ ነው። ሞር ደግሞ እግዚአብሔር አይሳሳትም የምለው ቅመም የሆነች ልጅ ደግሞ አለች እዚህ ጋር ካየሃት ምንም ነገር ሳደርግ በጣም አሁን ራሱ ያየዋት ነበረ። እጅን እንዴት እንደምትነካ ምናምን ያየዋት ነበረ ታችና እና እግዚአብሔር መልካም ነው። ሁላችሁንም ነው ወዳችሁ በቃ ማለት እግዚአብሔር መልካም ነው ማለት እኔ ምን ብዬ ልንገር ያላሰብኩትን ነገር በሙሉ ተደርጎልኝ ሳይ እውነት ነው እንደላለው አንዳንድ የምትባልናቸው ነገሮች አሉ እና እግዚአብሔር መልካም ነው። ሁላችሁም በጸሎት አስቡን። ዛሬም ብቻ ሳይሆን ነገም ገና ወደፊትም ህይወቴ ይቀጥላል። ይሄን ባህሪዬን አይለውጥብኝ፣ ይሄ ነገሬን አይቀይርብኝ ነው በቃ ሁሌ አንዳንድ የሆነ ነገር ሲደረግለት የነበረበትን ይረሳልና ይሄን ባህሪዬን አያስረሳኝ ፈጣሪ። ምስጋናዬንም ሳመሰግነውም እያለቀስኩኝ ስደሰትም እያለቀስኩኝ እንደነበረው ሁሉ ያንን ባህሪዬን አይለይብኝ ነው የምለውና በጣም ነው የማመሰግነው። ያፐር ሀቡም ግዴታችን ነው ወንድሜ እና እግዚአብሔር መልካም ነው። በቃ አመሰግናለሁ። እኛ ወንድሜ በርታ። እግዚአብሔር መልካም ነው። በርታልኝ ወንድሜ። እንገናኛለን። ጉርሻም ስላልከኝ እኔም በዚህ አጋጣሚ ሀውዬ 2 ጊዜ እጣ ምንድነው ባለፈውም የ1 ሚሊዮኑ ስንሸልም ፖስቶልን ነበረ እና ምንም ነገር እንትን አይልም እና በተለይ ማዳም ቅመሞች ስደት ላይ ያሉ እህቶች በጣም ነው በቃ እንትን የሚለው እና በጣም ደስተኛ ነበረ የማዳም ቅመም ስለደረሳት ማለት ነው። እና በዚህ አጋጣሚ እኔም አጋጣሚውን ካገኘሁ ላመስግነው ብዬ ነው። አላውቀውም እውነት ለመናገራችሁ እንዳለ ግን የማዳም ቅመም እንደደረሳት ሲያቅ ፖስተ ማለት ነው እና በጣም ነው የማመሰግነው። እንግዲህ ወንድም ዘር አይል የሚገርም የጉርሻ ፔጅ ዘር የለውም፣ ሃይማኖት የለውም፣ ፖለቲካም የለበትም። ሪልና ሪል የሆነ ነገሮችን ነው ፖስት የሚያደርገው እስካየሁት እስከተከተልኩት። እኔ አሁን ኤፍቢ ላይ ማክሲመም ወደ 8 ዓመት ከዛ በላይ ይሆነኛል እና ሳይሆን ሪል እንትኖችን ነው ፖስት የሚያደርገውና ለዛም ነው አንዳንዴ መልካም ነገር የሚሰሩ ሰዎች ምስጋና ላይፈልጉ ይችላሉ። ገባ ግን እኛ ደግሞ ሰውነን ማመስገን ግዴታችን ነው። እኔ ሀቡን አሁን አላቃትም ጀስት ሶሻል ሚዲያ ላይ ነው የሚከተሉ ሰዎች ሀቡ ጋር አስገቡኝ። ሀቡም ስታይ የኔን ቪዲዮዎች ሙሉ በሙሉ አይታ እንደማትጨርስ ከዛ በኋላ ኦኬ ብላን ነገሮችን እንትን በማለት እዚህ ደረጃ ደረስን። ገባህ? የኔን ፔን ደግሞ የሚያውቀው ሞር የታመመበት ብቻ አይደለም ልጅ ያለው ሰው ፔኑን ያውቃል። ጤነኛ ልጅ ይዘ ታሞበት እኮ ጉንፋን ሲይዝ አንዳንዴ ጌታዊ ምን አድርጌ ነው ቢያንስ እንኳን የኔን ጤንነት ለልጅ ሰተህ እኔን አሳመመኝ የምትልበት ጊዜ አለ። ስለማይናገሩ ስለማያወሩ ማለት ነው። ገባህ? እኔ አሁን ዛሬን ቆሜያለሁ አይደል? እግዚአብሔር ነገሮችን ገና አልጋ ባልጋ ያደርግልኛል። አልጋ ባልጋ ግን ሲያደርግልኝ ቃል ለሰማይ ቃል ለምድር ነው ማለት በሷ ኬዝ ያሉትን ሰዎችን ነው ሰፖርት እንዲደረጉ እንዲታገዙ ቢኖረን ደግሞ ልክ የሆነች ኤንጂኦ ፋሚሊዎቻቸው ወጥተው ሰርተው ልጆቻቸውን የሆነ እኔ ድርጅት ከፍቼ ይዘው መጥተው እኔ ጋር ሆነው ቤተሰቦቻቸው ደግሞ ሰርተው የሚመለሱበትን ነገር ነው የማደርገው እና ለእንደዚህ አይነት ልጆች ነው ድምጽ መሆን የምፈልገው። ማለት ሀቡም አላት አርብ የምታዘጋጀው እንትን አለ አውቃለሁ። እከታተላለሁ፣ ቁጭ ብዬ ነው የምከታተለው። ለምን መሰለህ አንዳችን ከአንዳችን ነው የምንማማረው። እግዚአብሔር ደግሞ ልጅ ሲሰጥ ከምንም በላይ ምድር ላይ ቤትም ተራ ነገር ነው፣ ጥለው ነው የምትሄደው። ገንዘብም ተራ ነገር ነው። ስለ እውነት ነው የምልህ እዚህ ቦታ ደርሳለሁ ብዬ አላሰብኩም። ቤት አይደለም ለልጅ መታከሚያ አገኛለሁ ብዬ ያሰብኩ ሰው አልነበርኩም። ግን በቃ አንዳንዴ እንዲማል እንዴት እላለህ ለእኔ የተደረገልኝን ነገር በእንደሷ አይነት ኬዝ የታመመን ልጅ የማልደርስበት ምክንያት ምንድን ነው? እኔ አሁን በጣም ብዙ ሰው ይደውልኛል ክፍለ ሀገር ላይ አገር አዲስ አበባ ውስጥ ምናምን። ግን መጀመሪያ የልጄን ነገር እግዚአብሔር አልጋ ባልጋ አድርጎት ነገሮችን የልጄ ነገር ምኞቴም ነገሮች ሁሉ ተስተካከሉ ልምጣ እንጂ በሷ አይነት ኬዝ ላይ ያሉትን ሰዎችን ነው ህፃናትን ነው ቪዲዮ እየሰራው እንዲታገዙ ማደርገው ብዬ ያሰብኩት። ግን ያው አንድ ቀን ይሆናል እንዳልኩ ነው። ቤትም ተራ ነገር ነው፣ ገንዘብም ተራ ነገር ጥለነው ነው የምንሄደው ሁሉ ነገር። በህይወት ግን ለተሰጠ ነገር እግዚአብሔር ሊሰጠ ማለት እኮ በህይወት ሃፒ ነው፣ በቃ ፉል ነው፣ ሙሉ ነው። ትክክል ገባ? ምንም ነገር ይሁን እግዚአብሔር እንዴ ስንቶች ናቸው ገንዘብ ኖሯቸው
ቤት ኖሯቸው ፎቅ ኖሯቸው ስንት የሚነዳ መኪና ኖሯቸው እኮ ልጅ የሌላቸው ስንቶች አሉ አይተናል። ገዳም ለገዳም የሚሄዱ የማርያም መንገድ እንኳን ባገኘው ያለኝ ሰው አለ። እኔ ልጄን ጸበል ላይ ይዤ ሄጄ እንኳን እንደ ወልጄ እንኳን የማርያም መንገዱን ባየሁት ምጡን ማለት ነው። እንደዚች እንደ ብሌን አይነት ልጅ እንኳን ሰጥቶኝ እንደው ባስታመምኩ እያስታመምኩኝ ባሳደግኩ ያለ ሰው ስንት ሰው አለ? ይሄን በሚሊዮንና በቢሊዮን ያላቸው ሰዎች ማለት ነው። ታዲያ እኔ ማን ነኝ? እኔ እግዚአብሔር ዛሬ ጥራኝ ነገ ጥራኝ የማላቅ ልጅ የተሰጠኝን ነገር እያመሰገንኩኝ ባላቅስበትም ልጁ ነኝ፣ ባዝንም ልጁ ነኝ። ገባ? ግን በተሰጠኝ ነገር እያመሰገንኩ ምኖር ሰው ነኝ። አንዳንዴ መልካም ነገሮች ሁሉ ለተመኛቸው መልካም ነገሮች ሁሉ እግዚአብሔር አልጋ ባልጋ ያርግልን ነው አይደለም? እንደ እውነት ነው። ትክክል 100% ነው። ትልቅ ሀሳብ ነው። ያለፍክበትን መርሳት እሱም ዋናው ትልቅ ነገር ነው። እግዚአብሔርም የሚወደው ነገር ነው። እናመሰግናለን አሹዬ። አሁንም በጣም ቆይ እያልኳት ነው ያስቆየዋትኝ። አቡዬ በጣም አመሰግናለሁ። አቡዬ ሁልጊዜ ከጎናችን ስለሆንሽ በጣም 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 ነው የምናመሰግነው። ለሁሉም ምክንያት ለአሹ እኔ በጣም አመሰግንሃለሁ። ስለ አሹ ቻሌንጁ ስለሰጠኸው 100,000 ብሩን አይናችን እያየ ስላስገባለን ስለ ታማኝነትህ በጣም አድርጌ አመሰግንሃለሁ። ሙኒትንም ስለ አሹ በጣም አመሰግናለሁ። ያው እኔ ቤት ስለሆነ 200,000 የለገሰችው ሙኒትንም አመሰግናለሁ። ያ ፐርፊውንም አመሰግናለሁ። እንዲሁም ከዚህ በፊት ለአሹ ለመጀመሪያ ጊዜ የተዋወቅንበት ለብሌን ዊልቸር ስፔሻል ለስፔሻል ኒድ ልጆች የሚሆን ዊልቸር በዛ ምክንያት ነው የተገናኘ ነው እና ለዛ ዊልቸር መላኪያ $800 ያዋጣችሁ እህቶቼን በሙሉ አመሰግናለሁ። ዊልቸሩ እሱ ጋር እንዲደርስ የዛኔ ላደረጋችሁ የዛሬ ዓመት አካባቢ በዛ ላይ የተዋወቅ ነው። ስለዚህ ሁላችሁም ለአሹ ምንም ነገር ያደረጋችሁ በእኔ ቤት እጅግ በጣም አድርጌ በአሹ ስም አመሰግናችኋለሁ። ፈጣሪ እድሜና ጤና ይስጣችሁ እና አሹ ስለሚገባው መልካም አባት ስለሆነ የአባቶች ምሳሌ ስለሆነ ነው። አመሰግናችኋለሁ በጣም ቴንክ ዩ። በጣም እኛም ከልብ ነው የምናመሰግነው። እግዚአብሔር እድሜና ጤና ይስጥሽ። ከምንም በላይ ማለት ነው አንዳንድ ተስፋ የምናደርጋቸው ነገሮች አሉና አቡዬ እድሜና ጤና ይስጥሽ ነው በቃ ማለት ያ ነው ትልቁ ነገር። ከእድሜና ጤና በላይ ምን አለ? የተከተለን ሁሉ ማለት ነው በነገራችን ላይ ወዳጃችን አይደለም። ትክክል። እግዚአብሔር ምስክሬ ነው አልኩሽ። ትናንትና ቁጭ ብለን አብረን ያወራናቸው ሰዎች ትናንትና እንደዚህ ሆነው ምናምን ብዙ ነገሮች የሚያደርጉ አይተናል። ደርሶብሻል፣ በምትወጁ ደርሶብሻል። አብሮሽ ቁጭ ብሎ ጌም ተጫውተው አብሮሽ በጣም ብዙ ነገሮች ማለት ነውና እግዚአብሔር መልካም ነው። ይሄ ሞገስሽንም ማለት ነው አይንጠቅሽ፣ እግዚአብሔር ይጨምርልሽ ነው የምለው። በቃ ምንም ምለው ነገር የለም። አሜን አሜን። ወንድሜ በጣም እናመሰግናለን። አንተም ይህን መልካም አባትነትህን ቀጥለህ ለብዙ አባቶች ምሳሌ ትሆናለህ። በጣም እንኮራባሃለን። በጣም መልካም አባት፣ በልጅህ የምትኮራ መልካም አባት ስለሆንክ እናመሰግንሃለን። ሌሎች አባቶችም ስፔሻል ኒድ ልጅ ያላቸው አባቶች ያንተን ፈለግ ተከትለው እንዳንተ በልጆቻቸው ኮርተው ልጆቻቸውን አደባባይ እንዲያወጡ ለልጆቻቸው ፍቅር እንዲሰጡ እንጠይቃለን። እናመሰግናለን። እሺ አቡዬ እድሜና ጤና ይስጣችሁ። እዚህ ቤት ውስጥ በሙሉ ያላችሁ በሙሉ በጸሎት አስቡን። ከዚህ በፊትም እንደምለው ጸሎት ኃይል አለው። ሙስሊሞች በዱዓ ክርስቲያኖች በጸሎት ልጄ ቆማ እንድትመጣ ያው እግዚአብሔር በፈቀደው ነው የሚሆነው። እስካሁንም አለች ቆማ ታክማ ደና እንድትመጣ ብቻ በጸሎት አስቡን ነው የምለው። ከዚህ የበለጠ ምንም ነገር የምላችሁ ነገር የለም። እግዚአብሔር ያስብህ ወንድሜ። በጣም እውነት ድንግል ማርያም ታስብህ። አይዞ እሱ የፈቀደው ፈጣሪ የፈቀደ ይሁን የሚሆን ፈጣሪ የፈቀደ ይሁን። እናመሰግናለሁ። እመጣለሁ፣ አገኛለሁ፣ እንገናኛለን። ደውልኛ። የቅድመ የደወልክበት ስልክ አይደል? አዎ ደውልልሃለሁ። በቃ ደውልልኝ፣ ስልክ ደውልልኝ፣ እንገናኛለን። ምንም ችግር የለውም ማለት ይሁን። አንተ ባይመችህ እንኳን ወይ እመጣለሁ። ነገሮችን ፕሮሰስ እያደረኩ ስለሆነ አንተ ባይመችህ እንኳን የሚመች ቦታ ላይ መጥቼ ሀይ ተባብለን አመስግኝ እመጣለሁ። አይ ምስጋና ወንድሜ ነህ እንዴ? በስመ አብ እንደሱ ሳይሆን በቃ ማየት እመጣለሁ፣ አገኛለሁ። እሺ ወንድሜ፣ ሰላም ሁኑ ማለት ነው። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ
ጨርሰናል። ያብን በጣም እናመሰግናለን። አብዬ ይቅርታ ያስኩሽ ትንሽ። እሺ ቤተሰቦች እናመሰግናለን አብራችሁ ስለነበራችሁ። ኧረ ምንም አይደለም፣ ግዴታ አይኗቴ። አመሰግናለሁ ሁላችሁም። ይህንኛው ሁለተኛው አካውንታችን ነው። ስለዚህ ትንሽ አሁን ሰሞኑን ኦርደር እየዘገየ ስለሆነ ብዙ ልጆች በውስጥ እያወራችሁ ስለሆነ ነው እየደወላችሁ፣ የሌላ ነገር እንዳይመስላችሁ። ውሃ በጣም ስለሞላ ዴሊቨሪዎች እያደረሱ ስላልሆነ ነው። ትንሽ ቀን ታገሱን። ነገ ከነገ ወዲያ ውሃው እንትን ካለ ይመጣላችኋል። እናመሰግናለን። እግዚአብሔር ያክብርልኝ። አውዬ አመሰግናለሁ። እኛም እጅግ በጣም አድርገን እናመሰግናለን ያብ፣ ስለምትሰጠው ሰርቪስ፣ ስለ ሀቀኝነትህ፣ ስለ ታማኝነትህ እጅግ በጣም አድርገን እናመሰግናለን። በከስተመሮች ስም አመሰግንሃለሁ። አመሰግናለሁ። ቤተሰቦች አመሰግናለሁ። ፎሎ ያላረጋችሁ ይህን አካውንት ፎሎ አድርጉ ፕሊዝ። እሺ ሰከንድ አካውንቴን አንዷ ምን ብላኝ ሚዩት እንዳረኳት ታውቃላችሁ? ምቀኛ የወሬ ያለ ያስብልሻለች። ምንም ሳላረጋት ደጋግማ ስለሚስቱ ጠይቂው ብላ ጽፋ፣ እኔ በማያገባኝ በሰው ፐርሰናል ላይፍ ምን አገብቶኝ ነው የምገባው? ምን አገባኝ? እኔ ስላልጠየቅኩኝ ምቀኛ የወሬ ያለ ያስብልሻል። ጭራሽ ስሜን ጠርታ ሀቡ ምቀኛ የወሬ ያለ ያስብልሻል አለች። የሚውት አደረኳል። ምን አይነት ሰው ለወሬ ብሎ ሰው ይሰጣል? ምን አገባኝ ስለ ሰው ፐርሰናል ላይፍ? ሰው ማውራት የማይፈልገውን የራሱን ፐርሰናል ላይፍ ያላወራልኝን ለምን ብዬ እጠይቃለሁ? ለምን ጠየቃል? እናወራለን። ደግሞ ጭራሽ ምቀኛ ብላ ትሳደባለች። የወሬ ምቀኛ፣ የወሬ ያለ ያስብልሽ ምቀኛ ብላ ቁጭ። ለወሬ ያለሽ ጥማት፣ ለወሬ ያለሽ ጥማት ግን የተለየ ነው። የፍልተር አለባት። እሷማ አትለየንም መኩዬ። እሷማ እኮ ግድ ናት። ቲክታክ ላይ እስካለን ድረስ እንጠቀማታለን።